ሜዳ ላይ ነው ያለሽው። ገባሽ አይደለም? ወታደራ እኔና ናን ሳንሞት ልታቀብሪን ነው እንዴ? እና ጓደኛሞች ሆነን እኛ መሀል ላይ ዘርፌ እኔ ጋር መታ እኔን ስታማሽ ወይም ደግሞ ናኒ ጓደኛሞች ሆነን ናኒ ሄዳ እኔ እኮ ጓደኛዬ ሁሉ ጊዜ ስለ እንትን ታወራለች ሲቸግራት ብቻ እኔ በደስታ ጊዜ ትሻሸኛለች፣ ግን ሲቸግራት ወደ እኔ ትመጣለች። ሶፍቴ ለምንድን ነው ጥያቄ ብላ ስጠይቃት የልጅቷ ጥያቄ ለምንድን ነው ምንድን ነው ብላ ነው መሰለኝ ጥያቄ። ከዛ ስድ ጠረብ ብላ ብሎ ታርጋት እሱ ሳይሆን እንደዛ ነው መሰለኝ። ለምንድን ነው ያለቻት? ይኸውልሽ እንደዛ አይነት ሰው የሚቸግር ብቻ አንቺን የሚፈልገው ያንቺን ስኬት አይፈልግም። እንደገና ደግሞ ሰርቶ የራሱን ሰርቶ መለወጥ አይፈልግም። ራሱን ሰርቶ ራሱን ችሎ መኖር አይፈልግም። የአንቺን ስኬት ላይ እንትን ይሆንብሻል። ገባሽ አይደለም? የአንቺን ደስታ ላይ አይደስትም። ግን የራሱን ደስታ ብቻ ከአንቺ የሚፈልገው ደስታውን ብቻ ነው የሚፈልገው። የራሱን ደስታ ብቻ ነው የሚፈልገው። አንቺ ብቻ እንድታስደስችው፣ አንቺ ብቻ የእሱን ችግር እንድትሸከሚ። ግን የአንቺን ችግር ያ ሰው መሸከም አይችልም። ችግሩ ይሄ ነው። ስለዚህ የእሷን ችግር አንቺ እንዳትሸከሚ ምን ማድረግ አለብሽ? ብሎክ ሳይሆን እንደ ጓደኛ ሳትሆኚ አንቺ ያን ሰውዬ እንደ ጓደኛ ቆጥረሽ ሳይሆን ምን ማለት አለበት? ምን ማድረግ አለበት? ራሱን ችሎ እንዲኖር ነገ ተቸግሮ ቢመጣ አዘዥ ጓደኛዬ ከምትዩ ያንን ሽክሙን ራሱ እንዲሸከም ማድረግ አለበት። የራሱን ልክ ማወቅ አለበት ያ ሰውዬ ማለት ነው። ለምንድነው እንደዚህ ያደረገችኝ? ለምንድነው ድሮ ታግዘኝ ነበረ፣ ከጎኔ ትቆመኝ ነበረ፣ ለምንድነው ብላ ራሷን ጥያቄ ትጠይቃለች። ባለ ችግረኛው ማለት ነው። እኔ ምን አጥፍቼ ነው ለሰው እኔ ለሷ ምን አይነት አመለካከት ነው ያለኝ? እኔ ነኝ ጥፋተኛ ወይስ እሷ ናት ጥፋተኛ ብላ ለራሷ ጥያቄ ትጠይቃለች። ገባሽ? አንቺ ግን ሁሉ ጊዜ የምትመጣብሽ ማንኛውም ሁሉ ጊዜ ለችግሩ ጊዜ ብቻ መጥቶ አንቺ ጋር የሚመጣው ሸክሙን አትቀበሉ። ጥያቄ ራሱ መልስ ያገኛል። ልክ አሁን ዜድን ጠይቃ መልሱን ራሷ እንደመለሰች አያችሁ። ስኬቷን እንድታይ እኔ ነኝ ወይስ እሷ ነኝ? አሁን እቺ ትሰራለች ወይም እቺ ሁሉ ጊዜ ምን ታደርጋለች መሰለሽ? በደስታውም በሀዘንም ከጎና ትቆማለች። ያቺ ግን አትቆምም፣ ብቻ ሲቸግራት ነው የምትመጣው። ስለዚህ ጥፋተኛ መሆኗን ምንድነው እራሷ መልስ ታገኛለች። ለምን ቁጭ ብላ ምን እንደምታደርግ ነገረ ስራዋን ትቀበላለች። እኔ ነኝ ወይስ እሷ ምን አጠፍቼ ነው ብላ ጥያቄ ትጠየቃለች። ግን ብሎክ ካደረግሻት ከነመጨረሻ ብሎክ ካደረገቻት ያቺ ሴት አንቺ ትክክለኛ መንገድ ላይ ያለሽውን ብሎክ አደርገሻት ከዛ እኔን እሷ ከዛ መራቅ ትፈልጋለች ማለት ነው። አስርቂው። ግን ማስተካከል ያ ሰውን ማስተካከል አትችልም። ብሎክ ካደረግሻት በምን መንገድ ታያለች? ምንም ነገር ጥፋቴ ምንድነው ብላ ራሱ ውስጣ ላይ የምታደርገው ነገር የምታስለው ነገር የለም። ብሎክ ካደረገች በቃ እኔን አትፈልገኝም፣ እኔም ደግሞ እሷ ጋር ለምን ሄዳለሁ ብላ የእሷን ጥፋት አትታረምም። ያኛው ሰው ነው ትክክለኛው ሰው ነው ጥፋተኛ የምታደርገው። ስለዚህ ማቦለክ የለበትም፣ መሸሽም የለበትም። ጥፋቱን ምን እንዳደረገች እኔ ቦታ ሆነሽ እኔ ምንም ጊዜ አጠገብሽ ነኝ አንቺስ ብለሽ ጥያቄ ጠይቂያት። ለምንድነው አንቺ ስትቸገሪ ብቻ ወደኔ እንደዚህ መስጠት አለብሽ ሂጂና እንደዚህ ቢያት ብለሽው ወታደራ ይሄንን መልስ ብቻ መስጠት ነበረብሽ። ብሎክ አድርጊያት ከምትዩ አንቺ እኔ ለአንቺ ምንድነው ከምትቸገሪ ብቻ እኔ ጋር አጠገቤ ሸክምሽን ችግርሽን ብቻ የምታሸክሚ ደስታሽን እኔ ጋር ማድረግ አትችይም ወይ ብላ ጥያቄ መጠየቅ ትችላለች ያቺ ሴት። ጥፋተኛው እኔ ከሆንኩ ይቅርታ ጠይቃለሁ፣ ግን አንቺ እዛ ቦታ ላይ አለሽ ወይ? በደስታ ቦታ ላይ ወይም ደግሞ እኔ ሲቸገር አለሽ ወይ? ይሄንን ተመልከቺ። ለዛ ችግርሽ ደግሞ አብረን እንዋጣለን። ምን አይነት ሴት ነሽ አንቺ ለኔ? እስቲ ምን እንደማደርግ እኔን ተመልከቺኝ ብላ
ያቺ ሴትዮዋ ብሎክ አድርጊያት ከምትላት ከብሎኩ ይሄ ንግግር ከብሎኩ ይበልጣል። ታውቂያለሽ? እሷም ጥፋቷን ታርማለች ማለት ነው። ወይም ሳታቅ ትችላለች እቺ ሴት። አሁን አንዳንድ ሰዎች ኬርሌሶች ናቸው። ኬርሌስ ነው ስላቸው በቃ ሲፈልግሽ አንቺ ስትፈልጊ አይገኝም፣ ግን ራሳቸው ሲፈልጉሽ አንቺን ማግኘት ይፈልጋሉ። ያ ደግሞ ጥፋቱን ለምን እሱ ብቻ እኔን ሲፈልገኝ ብቻ ለምን ያገኘኛል ብለሽ ብሎክ ማድረግ የለብሽም። ጥፋቱን ነግረሹ ለምንድን ነው እንደዚህ የምታደርጊው? እኔ የአንቺ ስኬት ላይ እኔ ደስተኛ አይደለም ወይ ብላ መጠየቅ አለባት ሴትዮዋ ማለት ነው። እኔ የአንቺ ደስታ እኔን አያስደስተኝም ወይ? ችግርሽ ብቻ ላይ ለምን እኔ ተሳታፊ ሆናለሁ ብላ ያን እንደዚህ ጥያቄ መጠየቅ አለበት። ይሄ ቦታ ላይ ካጠፋው በጣም ይቅርታ። ምክንያቱም መጠየቅ አለባት። ስኬቴ ያ ሰው ያ ችግረኛ የችግሩ ጊዜ የሚመጣ ሰውዬ እሱ ስኬት እኔ አልፈልገውም ነው? የእሱን ደስታ እኔ አያስደስተኝም ነው ወይስ ምንድን ነው ብሎ ጥያቄ መጠየቅ አለበት እንጂ ብሎክ ትክክለኛ መንገድ አይደለም። እና እዚህ ጋር አልደግፍሽም ለማለት ፈልጌ ነው። ብትናደጂም እውነተኛው ላይ ቆሜ ነው የምናገረው። አንቺ እህቴ ስለሆንሽ ያችን ሴትዮዋ እኔ አላውቃትም፣ ወይም የኔና ልትሆን ትችላለች፣ ወይም ደግሞ ኦፍስዬ እኔ እኮ ተናድጄ አይደለም። እኔ መልሴ ለካ ትክክል አይደለሁም ብዬ ራሴን ጠይቄው ነው ይሄን ስትመልስልኝ እንጂ ትክክል አልሆንኩም እንደ ለካ ይሄ ነገር ብሎክ ጥሩ አይደለም እንደ ብዬ ራሴን ነው የጠየቁትና እናንተን ነው የጠየቁት እንጂ ለሌላ አይደለም። ተናድጄ አይደለም። አሁን ሁለት እነሱ ስህተቱን ነው ችግር ይኸውልሽ፣ ስህተትሽ ምን እንደሆነ ታውቂያለሽ? እንደ ብሎክ አድርጊ ማለት እኔ አንቺ መልስሽ ይሄ መሆን ነበረበት። መልስ ይሄም ይሆናል። አንቺ መታ ስትጠይቅሽ፣ አሁን ደግሞ አንቺ መታ ስትጠይቅሽ አሁንማ እኔንም ወይ ብሎክ ታደርገኝ ይሆናል አይደለም? እንደዛ ሁለት መሀሎች ውስጥ እኮ እነዚህ መሀሎች ውስጥ አንቺ መግባት አልነበረብሽም። አይ አንቺ በምታስረጂ ቋንቋ አስረጂ እንጂ እኔ እንደዚህ አድርጊ ማለት አልችልም። ነገ ብሎክ አድርጊ ብለሻት እነዚህ ሰዎች እጅ ተያይዞ አንቺ ጋር አንቺ ጠላቴ ነሽ ብላ ነው አንቺን ጓደኛዬን ብሎክ አድርጊ ብለሽኛ ብላ ወይኔ ጉዴ ፈላ። ማን ነው? ሶሊያና ናት። እና ያንን እጅ ላይ እጅ ተያይዞ እዛ ማዶ ላይ አንቺ ልክ ብሩኬ ፓስታ አምጦ እኔና ሀይሚ እዚህ ጫፍ ላይ ነን፣ ምስታ ደግሞ መሀል ላይ ነን። ይሄ ከተሰበረ ሌላም አለ ብዙ አለ ብሎ ያመጣት ነገር ነው አንቺ ያመጣሽው። አሁን ገባሽ አይደለም? እነሱ ያሉበትን አንቺ መሀል ላይ ቁጭ ብለሽ እነዚህ ሰዎች ልታለያያቸው ነው። ገባሽ አይደለም? ጥንቃቄ እዚህ ጋር አንድ ሰው ጓደኛውን ወደ እናንተ ማማት ያማ ሲመጣ እንዳትቀበሉ፣ ትክክል አይደለም። አይ እናንተ በምትባቡ ቋንቋ ተነጋገሩ ብላችሁ ከመሀል ማውጣት ነው እንጂ እሷ እንደዚህ ናት እንዳትበሉ፣ ትክክል አይደለም። ምክንያቱም ይታረቃሉ። ገባች? ወይም ደግሞ እቺ መታ የዛን ጓደኛሽን ያመችው ሴትዮዋ አንቺ መሄዳለ እዛች ትናገራለች። ገባሽ አይደለም? ጓደኛዋን አምጥታለ አንቺ የነገረችሽን አንቺን ደግሞ ሄዳ አሁን ወይ አንቺ እኮ የሰው አንድነት ሰው አይፈልግም እንዴ ብሎክ አድርጊ ብላኛለች ብላ እንደምታማሽ እርግጠኛ ነው። ገባሽ አይደለም? ወደ እናንተ አምጥቶ ሰውን የሚያማ ሰው አቤት ብላችሁ አትቀበሉ። አፍርጡት። ወይም ያ ሰው ሄዳችሁ ጠይቁት። ትክክለኛ አንቺ ለምን እንደዚህ ታደርጊያለሽ? ጓደኛሽን እንደዚህ ታደርጊያለሽ እንዴ? እንደዚህ ነው ብለሽ ጓደኛውን ሁለቱንም ማገናኘት ማፈርጣት አለብሽ እንጂ አንዱን በጣም አስቸጋሪ ነው። እንደዚህ ነው። ጨርሻለሁ። ይሄው አሁን ተደሰሽ የዩቲዩበር ወሬ ብቻ ነው ብለሻል። ይሄው ያንቺም 2 ሰዓት አወራ ነው ወታደራ። አመሰግናለሁ። እያብራርተሽ ነግረሽኛል። ነገሩ ረጅም ነው ግን እኔ ብሎክ አድርጊ ማለት የስተት ስለሆነ እንግዲህ ትሰሚኛለሽ። ያው ይቅርታልሽ ያለው የኔ ቆንጆ እና ብሎክ ማድረጉን
በጣም አገኝተሃል። ምንድን ነው? ወበረካቱ ሰላም፣ እንዴት ናችሁ? ዋሌኩም ሰላም ሰላም ረህመቱላሂ ናችሁ? ወበረካቱ። ቀጥሉ ያለው ወተናልኝ ከዚህ ወተናል። ጓደኛ ስታማለሌ ብለን ስማ እያሉ መስላት አለን። እንዴት ነሽ? አለን አልሐምዱሊላህ። እንዴት ናችሁ? አለን አለን። አንቺ ቅድም 20 ሰው ነበር ዘድ ይሄንን ስታመጣ 43 ገባን። አሁን እናንተ ማታ ያወራነውን እኮ ዛሬ በህልም ያየሁት ነው። ወሬ ያላችሁ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? ሰላም ነሽ? ማታ ያወራነውን አልኳችሁ ዛሬ በህልም ያላየሁትም። ወሬ ቀይር ማለት አለበት። እንደዚህ ወሬ ቀይር ማር በአንድ ሰው ገብታችኋል። ማሻአላ ጎበስ። እኔ ምን እንኳንም አየችው ቆንጆ ነው። ያወራነውን እኮ ነው እዚህ እንዳየሁት። ጥሩ ህልም እኮ አይደለም። ማታ ያወራነው በህልም ያየሁት ስነሳ ስቄ ልሞት ነው። ቅየት ነው ቅየት ነው ቅየት ነው። እኔ ህልም አላይም ሲጀመር። ቅየትማ ቅየት ነው። ሴቶቹ ቢገጣጠሙ እንደዚህ ያዳል አይቀርም ቢነጫጩ ትንሽ ጥሩ ነበር። ሴት መቼ ፀጉር መነጫነጭ ጫጨት መጨረሻ ላይ ካልመጣ አያምርም። ዛሬ መጀመሪያ ብሩኬ ወይም ሶስቱ መጀመሪያ ላይ መገናኘት አለበት። ወንዱ ልጅቷ ዛሬ እኮ ላዝም ሰው ነው የሚያገናኛቸው። እንዳትገናኙ ብለዋል። እነሱና ተደዋውለው ይገናኙ። አይ በሀይሚ ናታ። አሁን እኮ ጫውታ የምትጫወተው አሁን ሀይሚ ናት። ሀይሚ ወይም ሰውዬው አሁን ሀይሚ ናት የቀረችው። ይሁንልም አለበት ይሁንልህ። አሁን ወደ ሀይሚ መደወል ይችላል። ይሁንልህ ለሰርጉ ብሎ የተነሳች ፎቶ አለ። ሶሊያና ልጅቷ እሷ ምን የሌላት ፎቶ እኮ የለም አላት። ሁሉም ሞታል። ወይኔ በላቸው። ምን ያለወጡበት ነገር አለ? ሁሉም ሞታል። ፎቶ እኮ ከየት እንዳመጣት አሁን ይርግረው እንትና ሀብቴም አለበት ወይም ዛሬ ሀብቴ ሁለቱን ማስማማት አለበት። ሀብቴ ዛሬ ነገሩ ድብርቅ ብሏል። የሆነ ማለት እንትን እንደዚህ ነው ብለሽ ለማለት እራሱ አደበላለቁ። ታውቂያለሽ ሶሊያና እንዴት እንደሚያምር ታውቂያለሽ? ሀይሚ እንትኑን ሀይሚ ማለት ነው ምንም እንደምታውቅ ሀይሚ አሁን ሀይሚ ተተጫወተችው ወደ ቦታው ይመጣል። አለዛ ተደበላልቃል። አዎ አሁን ሀይሚ መግቢያ ሰርታ ምን ታደርጋለች መሰለሽ? መጀመሪያ እንትናን ትጠራለች። ሴቲቱን ትጠራለች። ገባሽ አይደለም? ወንዱን አይደለም ከሁለቱም ችግር የለም። ወንዱን እኮ ከሁለት አንዱ ነው መሆን ያለበት። ለምን መሰለሽ? አንተ ለምን ትወለውላለህ ማለት አለባት። እሱ ከሆነ ሀሳቡ ሁለት ቦታ ተከፍሏል። ስለዚህ ሀሳቡ ማስተካከል አለበት። እሱ ነው እኮ ያበላሸው አሁን ልጁ ሰውዬው። አዎ ልጁ ነው እኮ ያበላሸው። አዎ ይኸውልሽ ምን እንደሆነ ታውቂያለሽ? ልጅቷ ጋር ይኸውልሽ አሁን ልጅቷ አንድ እንትን ሰታ ሄዳለች። ታውቂያለሽ? የአንድ ነገር ሰታ ሄዳለች። ግን አሁን ነገሩላ ድብልቅልቅ ያደረ እሷማ ሰታለች። ባለፈው ስትሄድ የለሽ አሁን ባለፈው እሷ ሰታ ሄዳለች። አሁንም ሰታ ሄዳለች። ግን ልጁ ነው መሀል ላይ እኮ ያበላሸው እኮ አሁን ይኸውልሽ እሷ ምን ማድረግ አለበት? ሴትዮቱ ተቀርብና ይኸውልሽ ልጁ የብሩኬም አይደለም የአስጨናቂም አይደለም የይሁንልክም አይደለም ብላ መምጣት። ግን ምንም ማስረጃ አውጪ ምንም ብታወጪ የሁለቱም የሚሆን አይመስለኝም። በመሀል ቤዳ ነው ሁለቱ እየተጣሉ ያሉት ብላ ልጅቷ ጥያቄ መጠየቅ ሲከራከሩ ምን ይመጣል? ሰውየው ይመጣል። ይሁንልህ ይመጣል። ይሁንልህ ሲመጣ ይሄ ልጅ እኔ አምንበታለሁ የራሴ ልጅ ነው። ጥያቄ የሆነብኝ እኔ ለምንድን ነው ሚስቴን
ሩም ውስጥ የጠራ እኔ ሌላ ችግር የለብኝም። ያስጠረጠረኝ ነገር ደግሞ ሚስቴን ልጁ የራሴ ነው። ልጁን አልካድኩም። እሱ ደግሞ ሚስቴን ለምን ይጠራል? ሚስቴ መጠራት የለበትም። ስለዚህ ይሄንን ግልጽ እንዲያደርግልኝ እፈልጋለሁ። እሱማ የጠራሽ ምክንያቱ ሁለቱን ነው መጠየቅ ያለበት። ለምን ጠራሽ? አንቺ ለምን ሄድሽ? እንዴት ሄድሽ? ለምን ምንድን ነው የሚለውን ጥያቄ እነዘጋ ሁለቱ ጋር ልምጣልሽ ንቆይ ልምጣልሽ። ከዛ ምን ያደርጋል? ይሄ ሲያወሩ ብሩኬ ይመጣል አለሹ። ብሩኬ ሲመጣ ሃይሚ ለምንድን ነው የጠራሽኝ? እነዚህ ሰዎች ጋር ማውራት አልፈልግም እላልመቼም ይሄን ታውቂያለሽ አይደል? እንዳጠሩ ይብላል እንዳጠሩ ሁለተኛ ብሏል። አጠሩ ብያለሁ። ለምንድን ነው እኔን አንቺን አትረጅኝም ወይ ብሎ ሃይሚ ጋር መቆም አለበት። ከዛ ብሩኬ እኔ የጠራሁ የሆነ ነገር ልጁም ማጠያየቅ መጥቷል። ግን ደግሞ ይሄንን ነገር አንተም በኮንፊደንስ ያንተ ልጅ አለመሆኑ ከሷ ጋር ምንም ነገር እንዳላደረግ ሩም ውስጥም ጠርተሃል። እሱም ነገር ስታወራ ሰምቻለሁ። ለምን ጠራህ ብለህ ትናንትና ስታወራ ሰምቻለሁ። ይሄን ግልጽ አድርግለት ብሎ ይመጣል። ከዛ ሴትቱ ጓ ስትል ሃይሚ መልሱን ታገኛለች ማለት ነው። ሴትቷ ምን አገባሽ አንቺ? ወይም ደግሞ እኔ ጋ ነው ያለው ከብሩኬ እሷ መጋፈጥ አለበት ልጅቷ። እንደዛ ስትል ሃይሚ ትረዳለች የብሩኬ ልጅቷ ጓ ካላለች ልጅቷ ልጅቷ እኮ ጓ ማለቷ ትላለች። ማትልበት ምክንያት የላትም፣ ግዴታ ትላለች። ግን አሁን ልጅቷ ጓ ስትል እኮ አትናገርም። አሁን ምንድነው ማድረግ ያለባት ሃይሚ ግዴታ ብሩኬን አምን ያለው ብላ ከሱ ጎን መቆም አለባት። ልጅቷ እውነቱ እንድትናገር አለዛ ምን እንደሆነ ታውቂያለሽ? አሁን እኮ መጨረሻ ላይ ብሩኬ መጥቶ ሴቶ አሁን ወንዶቹ ሲገጣጠሙ ራሱ ምን እንደሆነ ታውቂያለሽ? ልጅቷ ጓ ስትል ጓ ማለት አለበት። ገባሽ አይደለም? ጓ ስትል ሃይሚ ላይ የሆነ ጣት ስታደርግ ሃይሚ እንደዛ ነው የምትነቃው እንጂ አሁን ሃይሚ ሰላም ብላታት እንደዚህ ምናምን ካለቻት ሃይሚ ልጅቷ አዛዝናት ወይም ልክ ናት ብላ አሁንም ሃይሚ ጥርጣሬ ውስጥ ትገባለች። ገባሽ አይደለም? ልጅቷ ጓ ካላለች በስተቀር አንቺ ለምንድን ነው መሀላችን የምትገቢ? ከህይወትሽ እኮ ከህይወታችሁ እናንተ እንዳትረበሹ ምናምን ብላ እንትና ቀኑብሽ ላይ ጓ ካላለች ሃይሚ አሁንም ልስልስ ብላ ምናምን ከተናገረች እንትን አትልም። ሃይሚ አትነቃም አሁንም። ገባሽ አይደለም? የግድ ዛሬ ልጅቷ ጓ ለምንድን ነው የምታስጨንቁ ብላ ጓ ማለቷማ አይቀርም ትላለች እኮ ልጅቷ ስትጠራ። ሰውዬ ደግሞ ሚስቴ ጋር ማድረስ የለብህም፣ እኔ ፍቅረኛ ጋር አንተ ፍቅረኛ ጋር ማድረስ የለበትም። ልጄን እኔ የማሳደግ አቅም አለኝ። ስለዚህ ሁለተኛ እኔ ሚስቴ ላይ እጄን ብቻ ፍቅረኛ ላይ እጄን ካነሳው ብቻ እሱ በምጠይቀው መንገድ እኔና የአንተ ነገር አላለቀም። እኔና አንተ አሁን ሴቶች እሷ እርጉዝ ናት። እሷ ፊት ምንም መናገር አልፈልግም። ትላንትና መታኛለች፣ ግን የግድ ይሄ ማድረግ አለበት ብሎ ልጁ ከዛ ሃይሚ ማረጋገጫ ትገኛለች። ልጄ ጋር አጠገቡ እንዳደርስ የዚህም በኋላ ምንትን ማለት የለበትም። ልጄ ነው ብያለሁ። ልጄ አጠገብ ከደረስ ይሄ ልጄ ነው፣ ያኔ የልጄ አባት አንተ ልትሆን አትችልም። ስለዚህ ልጄ መንካት የለበትም። የምን ጤነኛ ነኝ? ያው ሱን ማአላ ምን ሆነሻል? እና ልጄ ጋር እንዳደርስ ብሎ ለብሩኬ ማስጠንቀቂያ ከሰጣት ሃይሚ ትነቃለች፣ ጎን ትሆናለች። እንደ ትናንትና ሁለት ልብ መሆን የለበትም። እኔ ምን ያለው አላመንኩም እያለ መሆን የለበትም። እና ጥንቃቄ ማስጠንቀቂያ እንደዛ ከሰጠው ነው። እና እንትን ከዛ የዚህ ጊዜ እርግጠኛ ሆኖ ተተናገረ ሃይሚም ታምነዋለች፣ ከብሩኬ ጎን ትቆማለች። ያችኛውም እውነቱን ትናገራለች እኮ። አሁን እኮ ኦልሬዲ ቪዲዮ ተቀርቶ እኮ አልቋል። ኦልሬዲ እኛ ያልነው አሁን አላወራን የሚለቁልን የተቀዳ ቪዲዮ እኮ ነው። ተቀርጾ የተቀመጠ ቪዲዮ ነው። ግን ደግሞ ይኸውልሽ በአንድ ፓርት ደግሞ ድብልቅልቁን ስላወጡ ሀብቴ ሁለቱንም ጠርቶ ደግሞ ሀብቴ ጋር አሁን ጫወታ አለ። ገባሽ አይደለም? ሀብቴ ጋርም ጫወታ አለ።
ሀብቴ ጠርቶ የልጁ አነጋገር የልጅቷ ነገረ ስራዋ መሆኑን እስቲ አንድ እድል ስጪው ይላታል። አንድ እድል ለእኔ ጣይና ሀይሚ ለእኔ ጣይ አንድ እድል ስጪውና የዚችን ሴትዮዋ ተቀር ማለት አለበት። የዚችን ሴትዮዋ በቪዲዮ ራሱ ባይመጣ በውስጥ አውርተው በጨርሰው ሀይሚ ብትመጣ ትችላለች። እንደዛ ብላ ራሱ አዎ። እና ሀብቴ እንደዛ መሆን አለበት። ሀብቴ ከመጣ ደግሞ እስቲ እቺ ሴትዮዋ እናንተን ለመለያየት ቁርጧን ተነስታ እንደዚህ ግግም ብላ የመጡት ሁለቱ ተመካክሮ ነው። ሚስቱም ባልዮም ተመካክሮ ነው የመጡት። ስለዚህ እናንተ ደግሞ እዚህ ጋር ለምን አትነቁም ብሎ ሁለቱንም ወይም መለኛ ወይም ሀብቴ ሁለቱን ተቆጥቶ ጎን ለጎን ማድረግ አለበት። ከዛ ሁለቱ ጎን ለጎን ሆኖ ከነዚህ ሰዎች ጋራ መጋፈጥ አለባቸው እንጂ ዛሬ በሌላ ነገር ከመጡ አሁንም ድብልቅልቁ ይወጣል ማለት ነው። ድራማውን እኮ አሁን ብሎ ድብልቅ እንደ ትናንት ከመጣ ከሆነም ቢሆን እየደወላወለ ከመጣ ይሁንልህ። አበላሽው ምንም አይስተካከልም። ድብልቅልቅ ነው ማለት እንደዚህ ካልመጡ ይሁንልህ። እንደዚህ ካልመጡ የሚቋጭ እንዳይመስላችሁ። አሁንም እንደዛ ነው በቃ እንደዛ ደበላልቆስ ከመጡ መቀጠል ተብሏል። ኧረ እባካችሁ ኧረ በማርያም ተው፣ ሌላ ወሬ ቀይሩ። እኛ ልንፈነዳ ነው እንዴ? ተቀደም ነው አለቀ። የዛሬ ቪዲዮ እኮ አብቅቷል። ይሄን አመጡም እኛ ብናወራ። ወርቅዬ እንዴት ነሽ ማማዬ? የኔ ወርቅ ደህና ነሽ? ለማንቀሳቀስ 3 ሰዓት ብቻ እኮ ነው የሚቀራ። ትናንትና አውርተናል። ይሄን አይደለም ሌላ ወሬ። ትናንትና ማታ እኮ አውርተናል። አላወራንም። አሁን ቅድም ራሱ ሲያወሩ ነበር። ኧረ ተወርቷል። ሶኔ መጣች። አሁን ደግሞ መልሳ ወደዛ ገቡ። ወሃይ እኔማ ሳላወራ ሞታለሁ። እንዴ ይሄን አዲስ ወሬ እናንተ ሌላ አውሪማ ዘይት መች ተስማማችኋል? እናንተ እንዴት ነው ሌላ ወሬ ሲወሩ መች ተስማማችኋል? መች ተስማማችኋል? ሌላ ወሬ ሲወራ ለምን ድብድብ ቦታ ከፍለሽ አትገቢም? ቆይ ዜድ ማለት ነው ድብድብ ፈልገኝ ነው ብሎ ጋርገኝ ምን እየመጣ ብሎ ጋርገኝ ብሎ እየመጣ ድብድብ ፈልገኝ ነው ማለት ነው። በኢየሱስ ስላኮ አንዷ ሪከርድ ሰርታበታለች። እናንተ አንዷ እንትኑ ላይ እነሱ ሲደባደቡ በኢየሱስ ምናምን የሚል እንትን ሰርታበታለች። ትላንትና ሲደባደቡ የነበሩት ትላንትና ሳይደባደቡ ማልገባል። እናንተ የብሩኬ በኋላ ግን ብሩኬ እንደዚህ ኮስተር እያለ መሆን መሄድ አለበት። ኦፍዬ እንደው ዛሬም ድብድብ ይምጣና እኔ ፈታ ስለዋል። በእውነት በጣም ያሳዝናል። የሚነሷት ወይም ልጁ አሁን ምን እንደሚሆን ታውቂያለሽ? ሀይሚ ነሷት፣ ከዛው አንበሳ ይነሳል። ሀይሚ የሆነ ነገር ኧረ ትንሽ እንሳቅ በእናታችሁን። በቃ አውዙ ቢላ ህጅባቸው ና ምን ነው ሳቅሽ ማን ያዘብሽ? ናንዬ ሳቂ እና እናንተ ነበር እንደዛ ወርተን ነበር ልትሉ ነው? ኧረ ጉድ እኮ ነው። ስር ጊዜ እሱ ማውራት ካሜራ ትናንትና ምንዲያ ላይ ልብደራችሁ ማታ ማለት ነው። እኔ ዩቱብ ህጅ የሚሰሩትን ልብ ብያይቼ ተመጣሁኝ። ላይክ ታረኩኝ በቂ ነው። አስቲ ደጋግሞ መጣጫው ታውራል። ስለዚህ አሁን ደግሞ እሱ ከቅድም ስታወራ ነበር። እኔ እንደ ማን ጋር ነው ሙንታ እኔ ጋር እያወራን ነበር። እኔና አንቺ ጋር ምንድን ነው
አዛ ወንድ ሞሶሊ ስለመጣች እንደገና አዲስ ተነሳ። ኧረ በእናታችሁ በቃ ህይወታችን እንኖርበተኛ